ከ2 ዓመት በፊት አግብቼ ነበር ግን በ6 ወር ውስጥ ነበር የተለያየ ነውና ከናርሲስ ጋር እንዴት ልጋባ እንደቻልኩኝ ምን አይነት ሬድ ፍላጎች አቮይድ አደርግ እንደነበረና መጨረሻ ላይ እንዴት ኮንፊደንሴን እንደጎዳው እና አጠቃላይ ሙሉ ላይፌ ላይ እንዴት ኢምፓክት እንደነበረው ልንገራችሁ ትማሩበታላችሁ ብዬ ስላሰብኩ ነው። ስፔሻሊ ሴቶች በጣም አቮይድ የምናደርጋቸው ዝም ብለን የምናልፋቸው ነገሮች መጨረሻ ላይ እንዴት ራሳችንን መልሰው ሊጎዱ እንደሚችሉ ትማሩበታላችሁ ብዬ አስባለሁ። በጣም ረጅም ፓርት ሊሆን ይችላል ለማንዛዛት ሞክራለሁ፣ ለማሳጠር ሞክራለሁ፣ ግን ያው ረጅም ፓርቶች ሊኖሩት ይችላሉ እና በተቻለ መጠን ኦነስት ለመሆን ሞክራለሁ። እኔ መጥፎ ልመስል እንኳን ብችል እኔ ያጠፋቸውን ጥፋቶች ለመናገር ሞክራለሁ እና ቶሎ ፖስት ለማድረግ ሞክራለሁ if it's interesting enough እና የምትከታተሉት ከሆነ ማለት ነው። በክላፕ ረጅም እንደሚሆን ተስፋ አድርጋለሁ እና basically who the fuck did I marry በኢትዮጵያን ቨርዥን ነው የሚሆነው ማለት ነው። የተዋወቅነው የኮቪድ ሰዓት ላይ ነበረ። ኮቪድ እንደገባ ነገር ነበረ። ራይድ ነበር የሚሰራው። ከዛ በሚቀጥለው ቀን ደወለ ምናምን ነገር ማውራት ጀመረ። ቴሌግራም ላይ እናወራለን፣ አልፎ አልፎ ደግሞ ይደውላል። ጠየቀኝ፣ ነገርኩት ምናምን። ከዛ ቤት በኩል ነው ግን ምናምን አይነት ነገር ምናምን አለኝ። ከዛ ልክ ልደቴ ሲደርስ የጊፍት ባስኬት ላከልኝ ማለት ነው። it was so nice በጣም I was really happy ምናምን ነገር እና መጀመሪያ አካባቢ እንዴት እንደነበረ ምነግራችሁ በጣም he was so caring, he was so በቃ በጣም ያዳምጣል ምናምን ሞዳቸውን ነገሮች ያውቃል። he asks እና በቃ completely different personality በጣም the nicest person ነበር ማለት ነው። ከዛ ያንን ጊፍት ላከልኝ I was so interested በቃ በጣም ነበር ደስ ያለኝ ምናምን ነገር you know he pays attention እና በቃ it's interesting። ከዛ በኋላ after some time እንገናኝ ምናምን ነገር አለኝ እና ኮቪድ ስለነበር እኔ ብዙም አልወጣም ነበር፣ ፈራ ነበር። ከዛ በኋላ ተገናኘን ማለት ነው። it was nice, it was በጣም thoughtful በጣም አሪፍ ነበረ። እንዳልኳችሁ he listened እና every ሞዳውን ነገር ያውቅ ነበረ። በደንብ ኮሚኒኬት እናደርግ ነበረ ምናምን ነገር ማለት ነው። ከዛ በኋላ ስራ ጀመርኩኝ እኔ ከትንሽ ጊዜ በኋላ እና ያው ወደ ስራ ቦታ ሲሄድ ምናምን ነገር አንዳንዴ ያደርሰኛል፣ እራሱ መጥቶ ይመልሰኛል ምናምን ነገር። ከዛ በኋላ ግን የሆነ ባህሪው ነገር ሲቀየር ምናምን ነገር አየሁኝ። ግን all that dates ምናምን የምንወጣ ሰዓት እዛም ስንሄድ ምናምን ነገር አበባ ያመጣል፣ ቸኮሌት ነው በቃ like በጣም you know በጣም ኢንትረስትድ እንደሆነ ሰው ነው። he was interested ብለን እንያዘው። በቃ በጣም ኢፈርት ያስቀምጣል፣ ኳሊቲ ታይም ጊፍት በቃ every love language በቃ ምን የምታስቡትን በሙላ ማለት ነው። ከዛ እዛ እየሄደ ግን የሆነ ኦድ ነገር ባህሪዎች ምናምን ማሳየት ጀመረ ማለት ነው። በጣም ኮልድ ይሆናል ምናምን ነገር። ከዛ ራሱ ነው እንግዲህ ላድርስሽ ወደ ቤትሽ ብሎ የሚመጣው፣ ግን ስንሄድ ላይክ መንገዱን ሙሉ ዝም ነው የሚለው ምናምን ነገር። ከዛ ዋትስአፕ ምናምን ስለው ነው I'm just stressed ስራ ነው በቃ እንደዚህ ተጨንቄ ነው ምናምን ነገር ነው የሚለው ማለት ነው። ከዛ በቃ እየለመድኩት መጣው ባህሪውን። ከዛ እሱም you know ቤት ሲገባ the sweetest text ነው የሚልከው ምናምን። ስለዚህ you know በቃ ባህሪው ይሆናል ምናምን ነገር ብዬ ቀጠለ። በኋላ ከሆነ ያህል ጊዜ በኋላ ምን አለኝ ራይድ ነው የሚሰራው ብያቸዋለሁ። ራይድ ብዙም እያዋጣኝ ስላልሆነ ሀገር ሄጄ ስራ መስራት ፈልጋለሁ ምናምን ነገር አለኝ እና ምንድነው የምትሰራው? ሹፌር። እኔ ሎንግ ዲስታንስ የምፈልግ ሰው አይደለሁም። ኦኬ ዩ ካን ጎ፣ ግን እኔ አልፈልግም ላይክ በቃ ሎንግ ዲስታንስ ይሰራል ብዬ ስላሰብኩኝ አንተ መሄድ ትችላለህ፣ ግን ሪሌሽንሺፓችን አይቀጥልም። ማስፈራሪያ ሳይሆን I was genuinely ready move on ለማድረግ ማለት ነው። የፈለገውን ነገር መንበጥ ይችላል። ከዛ he was like no እንደዛ አይደለም ምናምን ነገር አመለየት የለብንም መቀጠል አለብን ምናምን ነገር አለ። እሺ አልኩኝ። ከዛ ግን መሀል ላይ ምን አይቼ ነበረ የሆነ ቀን ማለት ነው ቴክስት ኖቲፊኬሽን ቴሌግራም ላይ ልብ ቅርጽ ምናምን ነገር የሆነ የሴት ስም ምናምን አይቼ ነበረ ሲገባለት ማለት ነው። በሴት ስም ልብ ቅርጽ ምናምን ነገር ዘማነስ ብዬ ስጠይቀው አረ ምንም የለም ምናምን ቴሌግራሜን ብሎ ሰጠኝ። ከዛ አይ ቼክድ ምንም ነገር የለም። ከዛ በቃ እኔ አስቤው ነው ብዬ ነው ያሰብኩት እና እሱም ነገር ጭንቅላቴ ውስጥ ስላለ ሎንግ ዲስታንስ አንድ የሚሰራል ብዬ አላሰብኩት። ለዛ ነው እዚህም ሆኖ ኮንፊውዝድ ስለሆንኩ ነገር ማለት ነው። በቃ እንደማንኛውም ሪሌሽንሺፕ የሆነ በቃ አፕስ ኤንድ ዳውንስ በቃ አንዳንዴ በጣም አሪፍ ይሆናል፣ አንዳንዴ you know በቃ ብዙም ደስ የማይል ነገር ይኖራል። ሁሉም ዴት ላይ መጀመሪያ አርፍዶ ነው የሚመጣው ማለት ኤቭሪ ዴት ሁሌ በቃ እንገናኝ ከተባባለ he's gonna be late። በቃ ሌት ስላችሁ 1 ሰዓት 2 ሰዓት ነው የሚያስጠብቀኝ ማለት ነው። 1 ሰዓት 2 ሰዓት አስጠብቆኝ ከዛ ስገባ he's not gonna say sorry or the sorry ደግሞ ራሱ you know
አረፈድኩ ምናምን አይነት ነገር ነውና ሁሉን እንዴት ስጀምር በጣም ተናድጄ በቃላ ስለረፈደ በጣም ደብሮኝ ምናምን ነገር ነው የምገባው። ከዛ ኦብቪየስሊ እኔ ሙዱን ሩዊን እንደማድረግ ነው የሚታሰበው ማለት ነው። አካውንታቢሊቲ አይወስድም ምናምን ነገር። ከዛ በኋላ አፍተር ይር ምናምን ነገር አመት የልደቴ ሰዓት ሁለተኛ የመጀመሪያ ልደቴ ላይ ጊፍት ልኳል ብያቸዋለሁ። ሁለተኛው ልደቴ ላይ ታመም ያለው ምናምን ብሎ አይ ዋዝ በጣም ወሪድ። በቃ ልደቴን ራሱ ያስታውሰዋል መሰለኝ። ከዛ በኋላ he was not actually he was sick ግን he was fine ነገር እና ፕሮፖዝ not even propose ፕሮሚስ አደረገልኝ። ሰርፕራይዝ ነበርና usually his surprises እንዴት መሰላችሁ በጣም ያስጨንቃችሁና አሁን እኔ ኖርማል ላይፍ ያለ አይደለ ሰርፕራይዝ መሆን ያለበት ከዚህ ላይፍ የሆነ ደስ ሲለኝ ነገር ነው አይደለ የሚያደርገው at my lowest ይወስደኛል። በጣም እንድጨነቅ ያደርገኛል። በቃ I am so worried በቃ በጣም ምን ሊፈጠር ነው ምናምን ብያስባለሁ አይደለ። ከዛ በኋላ ሰርፕራይዙ መልሶ እዚህ ጋር ነው ሁላ የሚወስደኝ because I was በጣም ተጨናንቄ ስለነበረ እዚህ ጋር ነው የሚመልሰው ማለት ነው። ከዛ በኋላ I was worried ከዛ በኋላ ፕሮሚስ ያደርግ because ያሳየኝ ልክ ማለት ነው ጓደኛው ነበረ በመኪና ወደ ሆስፒታል ሊወስደኝ ነበር እና መኪናው ሲነዳ ራሱ በቃ አረቀስ ብላችሁ እንዱ በቃ ታመም ያለው ምናምን አይነት ነገር ማለት ነው። ከዛ ጁስ ገዝታችሁለት ነው ብለውን ነው ጓደኞቹ ከአንደኛው ጓደኛው ጋር ሄደን ጁስ ልንገዛ ስንል የሆነ ሰዓት ላይ እንዲዞርሰል ሱፍ ለብሶ ምናምን ነገር የመጣው ማለት ነው። it was nice ግን you know I was worried። ከዛ በኋላ I was happy actually በጣም ነበር ደስ ያለኝ። ከዛ በኋላ ደስ ብሎኛል ግን we've never talked about marriage ጭራሽ እኔ ስለ ትዳር ከሱ ጋር ወርተናናቅም። መቼ ነው ሰርግ እንዲሁ የምትፈልጊው ፕሮፖዛል እንዴት ነው የምትፈልጊው ምናምን ነገር የለም። ጓደኞቹ ባሉበት በቃ ፕሮፖዝ አደረገ። ፕሮሚስ ስለ በቃ ስራ የለም በጣም ተጨንቄያለሁ ምናምን ነገር አለ ማለት ነው። ከዛ እኔ መኪናው በቃ የሱ እንደሆነ ነው ማውቀው በሱ መኪና እንደሚሰራ ነው አክት የሚያደርገው ማለት ነው። ከዛ ግን I started figuring out ይሄ ሰውዬ መኪናው የሱ አይደለም which is fine you know ግን ኦፕን ሆኖ አልተናገረም ነበር የኔ አይደለም ብሎ ተጠየቅኩት። እንዴት ነው ይሄ መኪና ምናምን ነገር አልኩት። ከዛ ሲነግረኝ ማለት ነው ከአንደኛው ጓደኛው ጋር ተበድሮ ነው የገዙት። በጣም አሪፍ ግን ብድሩን ከፍለው አያውቁም። 3 አመት ሆኖታል። አንድ ቀን ብድሩን ከፍለው አያውቁም። ይተውልናል ነው የሚሉት። መንግስት ይተዋል እንኬት ያመጡት የሰሙት ነገር ነው አላውቅም ይተዋል ብለው ነው እንትን የሚሉት። ከዛ ከዚህ ሰውዬ ጋር ሲሪየስሊ ላይፍን ወስድ ከሆነ ይሄ ብድር የኔን ብድር ነው ማለት ነው ብዬ ነው ያሰብኩት። የሆነ ቀን ትምህርት ቤት መጥቶ ያየሁት ነገር ትምህርት ቤት ማለት የምሰራበት ቦታ ነው። መኪና ውስጥ ቁጭ ብለን እያወራን የሆነ ሰዓት ላይ ዞር ስል የኮንዶም ልጣጭ አየሁኝ ማለት ነው። ምንድን ነው አልኩት። ምንድን ነው ምናምን አለኝ። አሳየሁት። ይሄ ምንድን ነው ምናምን ስለሆነ ያላቅም እኔ አላቅም ሰው ይሁን እኔ ራይድ ስሰራ ምናምን አለኝ። ራይድ ሲጭን ማለት ነው ሰው ከኋላ ነው የሚጭነው። እንደው ሌላ ነገር እንኳን ቢፈጠር ከኋላ ነው የሚፈጠረው አይደለም ያለው ዳሽቦርዱ ላይ ነው እንደዚህ እና እንዲወዱ ኋላ አይሮ ነው ብቻ የሆነ የተወረወረ ነገር ነው የሚመስለው። ከዛ አላቅም ምናምን አለኝ። I was so mad ግን for some reason ማለት ነው የዛኔ ያሰብኩት because የሚያሳየኝ ነገር ሌላ ስለሆነ በቃ እሱ መቼም አይሆንም እኔ ላይ እንዴት እንደዚህ ያደርጋል። ከዛ ያን ያህል ራሱ ኮንፍሮንት አላደረኩትም። ከዛ ስራ ቦታ ተጠራሁኝና አንድ የመጣው ገብቼ ተመልሼ ስወጣ በመስታወቱ በኩል በፊት ለፊቱ መስታወቱ በኩል ሄዶ እንደዚህ ምናምን ያካል ምንድን ነው አልኩት። ከዛ መስታወቱ አልተሰበረም እንዴት አድርጎ ገብቶ ነው ምናምን አለ። ጻይት ላይ ይሄ ሰው የደደብ ነው እንዴት ነው በመስታወት ሰብሮ ሰው ይሄን የሚያስገባው ምናምን ብዬ I was mad I was hurt ግን you know አይ መቼም አይሆንም በቃ ዲና ያለ ይሄ በቃ እኔ I'm unique አይደለ እኔ መቼም ሳይደረግብኝ ብዬ ነበር ማሰብ for some reason። ከዛ በኋላ አየሁኝ። ከዛ ገባሁኝና ስራ ቦታ I cried። ከዛ ዋትስአፕ አለኝ የሆነ ሰውዬ ነበር። ከዛ ስነግረው ያለኝ ማለት ነው አትሊስት ራሱን ፕሮቴክት እያደረገ ነው ያለኝ ማለት ነው። ከዛ what's wrong with him ምንድነው ደግሞ ምናምን የሚለው እኔ የፈለኩት አይሆንም አያደርገው ምናምን ነው እንጂ ያንን ኤክስፔክት አላደረኩም። ከዛ እንዳልኳችሁ I was so stupid በስተክል እንኳን ሳናወራበት በቃ አለፍኩት ማለት ነው። በስተክል እንግዲህ ሳይን እየሰጠኝ ነው ይሄ ሰውዬ